ጫቷን ቀንስ አድርጋ ከዚህ በኋላ ትገባለች። ይቅርታ አድርጉልን ናሁም ፎንቲ ይቅርታ አድርጉለት። ይቅርታ በቃ ይቅርታ ትልቅ ነገር ነው። ተምሮበታል። ማንንም መዝለፍ እንደሌለበት ያሳዝናል። እናቴ ትሙት ማሜ ማንንም ሰው ሁሉንም ሰው ልቡ እኮ እንትን እኮ ነው፣ ከርታታ እኮ ነው። በፖለቲካ በጣም ልዩነት አለን። ግን ለምን መሰላችሁ? ጌም ተጫውቶ ሰውን አጫውቶ ሰውን ሰፖርት አድርጎ ይሰጣል፣ ለማንንም ይሰጣል። ግን ይሳደባል ምላሱ ነው። ለምን ብትሉ መርቀኖ ነው የሚገባ። ቀብር ላይ የበቀለ ጫት መቃብር ላይ የበቀለ ጫት ቅሞ ነው የሚገባ። አትፍረዱበት። ማሜ ያልሰደበው ሰው ካለ አምጡልኝ። ለእናንተም አሁን ጀብድና ጀግንነት አይሆንም። አዎ ይሳደባል። መሳደብ የለበትም፣ መናገር የለበትም። አሁን ገብቷል፣ አምኖበታል። ትንሽ ይቀጣ። ኧረ ተው ማሜ፣ ኧረ አያሳዝናችሁም? ማሜ እኮ ቲክታክ ላይ አንድ ቀን ካልገባ ካልቃመ እኮ ይሞታል እኮ። የማሜ እኮ እድሜ ማራዘሚያ ጫት እኮ ነው። የማሜ እድሜ ማራዘሚያ ጫት ብቻ ሳይሆን መርቅኖ ቲክቶክ ላይ ገብቶ ታፕታፕ ካላለ ይሞታል። ማርያም ተው። ልጁ ያሳዝናል። ልጁ እናቴ እኔ አሳዘነኝ። የምር እኔ እንደሚሆን እርግጠኛ ተው ብዬው ነበር፣ ጽፌለት ነበር። እና ይቅርታ ትልቅ ነገር ነው። ይቅርታ አድርጉለት። እኔ ግን ከፈለኩ ዝልፋችሁ ማንንም እዚህ ቲክታክ ላይ ያለ ህብረተሰብ ሀብታም ነኝ እኔ ደላላ ነኝ ምናምን እኔ ጀግና ነኝ በህግ ጎዳ ያለ ምናምን መንግስትንም ህዝብንም የፈለኩትን ዝም በል ይቀጣ። ኧረ ተው። አይ ለሰው ክፉ አትሰቡ። አይ በግለሰብ ደረጃ ነው የተነጋገረው። ግለሰብን ደግሞ ማስታረቅና ማስማማት በይቅርታ እንዲወጣ ማድረግ ይሄ ትልቅ ነገር ነው እንጂ ምን ቂም ይዛችሁ ተሳደበ ተብሎ አግባብ አይደለም። ሰው ላይ ጊዜን ጠብቃችሁ በቀል መበቀል መጥፎ ነው። ተው፣ ለማንም አግባብ አይደለም ይሄ። የሰው ልጅ ይሳሳታል፣ የማይሳሳትበት መንገድ የለም። ግን ክፉ ቀን እኔና እሱ በጣም ሰፊ ልዩነት አለን አልኳችሁ እኮ። ግን ጌመር ነው። ክፉ ቀን ጠብቃችሁ ጎደሎ ቀን ጠብቃችሁ ሳይሆን ባልጎደለበት ቀን ነው ሰውየው መበቀል መናገርም ካለባችሁ አቅም ካላችሁ መስራት ያለባችሁ እንጂ ዛሬ ስለጎደለበት በዚች በጎደሏ ላይ ተነስታችሁ ባትናገሩ መልካም ነው ብዬ አስባለሁ። ይቅርታ ተደራረጉ። እንደውም ከቻልን ወደ እርቅ ወደ ተለያየ ነገር ብንሄድ መልካም ነው። ማሜ መጥፋት የለበትም። ስርዓት ይዞ ከዚህ በኋላ ማንንም አቃቃሙ በሁለት ጉንጩ ነበር የሚቀመው። ካሁን በኋላ ይቅርታ አድርጉለት ከወጣ በሁለት ጉንጩ ነው የሚቀመው የነበረ። በአንድ ጉንጩ ቅሞ ይገባል። ምርቃናውን አስተካክሎ ይገባል። ማንንም አይናገርም። እንደነ ጉችና እንደነ እንትና መስሉትና ሚዲያ ላይ ጉጂን በመጮጆ ጎረብ ያረጋታ ታውቃላችሁ። ሰው ሁሉ አስገብቶ ቅጥቅጥ ረገመችው። የድሮ ጆከር ናፈቀኝ። ምን አባ ናፈቃለሁ? ራስ አቤል ምን አደረኩኝ? ረገጣዬ ናፈቀ። ልሄድበት እማን ላይ ልሄድበት? ኮፒ ሊንክ አድርጉ ጋይስ። መግባት የምትፈልጉ አበባ ስጡኝ። እማን ላይ ልሄድበት? ራስ አቤል እና ወገኖቼ ደስ እያለ ነው። ደስ እያለ ነው። የሆነ የሚል እንትን አለ አይደለ? አሁን ጉዞ ወደ ዱባይ። እንግዲህ ዱባዮች ሰላም ይላችኋል። ጋሽ ወርቆይተ ነው። እንዴት ናችሁ? ሰላም ናችሁ? ኑሯችሁስ እንዴት ነው? በተለይ በውስጥ በኩል ስታወሩ የነበረ ወደ መንግስት መስሪያ ቤት ሁሉ ሂዳችሁ የተለያየ ነገር ስትሉ የነበረ ዘመኑ ሰልጥኗል። አሁን የካሜራ ሪከርድ አለ፣ የቁልፍ ካሜራ አለ፣ የተለያየ በብዛት ዱባይ ውስጥ ያለ በውስጥ በኩል ሚዲያ ላይ ሳይሆን በውስጥ በኩል ነው። ሴቶቹ ኧረ ተዋፋችሁን ቆጥባችሁ ኑሩ ስትባሉ አሰሙ። ጋዜጠኛችን ብርጌዳችን
አብዲ 55 ገለጻ ማድረግ ይፈልጋል፣ ደስታውን መግለጽ ይፈልጋል። አብዲ 55 ይሄ እንዴት ነህ? አለን ቃል በተግባር እናደርገዋል ተብለናል፣ ተፈጽሟል። ትናንት ደውዬልህ አታነሳም። በሰላም ነው? አዎ እዚህ ላይ ነበርኩ። የት? እዚህ ላይ በላይ ነበርኩ። ስደውልልህ አላየሁም። አዎ አይ በማሜ ላይ ትንሽ አስተያየት ልሰጥ ፈልጌ ነው። በእርግጥ የሰው ልጅ መታሰብ ኦኬ። አንድ ጊዜ ወደ ማሜ ከመግባት በፊት ጋይስ አካውንት የዋርኒንግ ላይ ነው፣ ግቡና ከፕሮፋይል በላይ 50 ጊዜ ኮፒ ሊንክ አድርጉልኝ። የለቀኩትን ቪዲዮ ላይ 2 ቪዲዮዎች ለቅቄ ያለው እሱ መልሶ እንዲነሳ 50 ጊዜ ኮፒ ሊንክ አድርጉልኝ። ትላንት የለጠፍኳቸው ቪዲዮ ላይ ግቡና 50 ጊዜ ኮፒ ሊንክ አድርጉልኝ። ከዛ ከፕሮፋይል በላይ ዋርኒንግ ላይ ነው። ለምን ሪፖርት እንደምታረጉ በጣም ያሳዝነ። እዚህ አይደለም ውስጥ ላይ ገብታችሁ አንድ ጊዜ ሄዱና ኮፒ ሊንክ አድርጋችሁልኝ ነው። ወዳችኋለሁ። እኔን የምትወዱ በአጠቃላይ ገብታችሁ 2ቱም ቪዲዮ ኮፒ ሊንክ አድርጉልኝ። እሺ ቀጥል። ክቡር አብዲ ታጋያችን ወንድማችን ቃል በተግባር እንግዲህ እየፈጸምን እንገኛለን። ራስን የማስከበር ዘመቻ ላይ ነው ያለነው። ቀጣይ በዚህ ሳምንት ጉዞ ወደ ዱባይ ነው። እሺ ቀጥል። እሺ አመሰግናለሁ። ተከበሩ እና አክቲቪስትና ማህበራዊ ሚዲያ አንቂ ጆከር አንቂ ሳይሆን ማህበራዊ ሚዲያ ገዳይ፣ የራሱን ሰው ከፍ አድራጊ፣ ተራጋጭ በል አክቲቪስት። ግን ሀሳቤ ምን መሰለ ማለት እንደው አንዳንዴ አመታዊ ሪፖርት ለዳልቻ ትንሽ ለ15 ቀን ቲክቶክ ላይ ያለውን ድባብ ትንሽ ገለጻ አድርጎለት ቢመጣ የሚል ሀሳብ አለ። ወንድሙ ነው። ማሜ ምን ሲሰራ እንደነበር እናውቃለን። ያው ማለት ታሪክ ይቅር የማይለው ስህተት ሰርቷል በእኛ ላይ ማለት ያን ሰር ብዬ ግን እኛ በራሳችን ነው የምንበቀለው። በራሳችን ነው እንጂ በሰው ላይ ተመርኩዘን እሳይ አንልም። ለኛ ተብሎ አይደለም የተከሰሰ። ነገ ጠዋት እኛ ምን እንደሚያጋጥመን አናውቀውም። መጥፎ ነገር ሊያጋጥመን ይችላል። እስር ብቻ አይደለም ሞትም አለ ሰው ልጅ ላይ። ስለዚህ ለሰው ልጅ መልካም ማሰቡ ኸይር ነው። ግን እንደው ትንሽ የተወሰነ አፍልቶ ነበር። እስኪ ትንሽ እንደው ለአንድ ወር ለ15 ቀን ያክል ይቀስቅስ። ጫቱንስ ማን ይቀንበታል? አንደኛ ወጭም ይቀንሳል። ወጭ ቀነሳ ነው የሰማነው። ሁለት እንደገና ደግሞ የራሱ ወንድም አለው እዛው እስር ቤት አለ ዳልቻ። እሱንም በዚያው ሰላም ብሎት ስለ ቲክታክ ድባብ አሁን ላይ ያለው ፕላትፎርሙ ምን አይነት ፕላትፎርም እንደሆነ ትንሽ የተወሰነ ማብራሪያ ሰጥቶት ቢመጣ እንደው ለ15 ቀን ትንሽ ለ15 ቀን ያደርጉት መልካም የሚል እምነት አለ። ሶል የሰራውን አይቻለሁ። ሶልዬ እንኳን ደስ አለህ። አንጀቴን ርር አርጋ ነበር። ቆይ እንከባበር። አንጀቴን ርር አርጋ ነበር። ብርቱካን ልላክልህ ይሄንን ቁጥር እንደዚህ ኤ ላይ ነው ያለው ምናምን ነበር ያለች አይደል? አሁን እሷ 0 ቁጥር ላይ ገባችልህ። ለምን ላይ በላይ ግን አልገባችም እቺ ሴትዮ? እኔ እኮ እየጠበቅኳት እኮ ነው፣ ፊቷን ለማየት እየጠበቅኳት ነው። እኛም እየጠበቅን ነው። አብዲዬ ግን ማሜ ይቅርታ አልጠየቀም እንዴ በእኛ ላይ በስሱም ቢሆን? የኛ ጉዳይ ይቅርታ የሚያስጠይቃል። ጊዜያችንን ጠብቀን በጊዜያችን ማንንም ማድረግ ያለብንን ነገር የምናደርገው ራሳችን በሰው ላይ ተመርኩዘን ግን የጊዜ ጉዳይ ነው። ፋይሉ ይወጣል። የዛን ሳቦታው ብዙ አሉ ገና ለፍርድ የምናቀርባቸው። ምን መሰለሽ እንከባበል። ይቅርታው ምን መሰለሽ አሁን ማሜ ምንድነው እናውቀዋለን። ቲክታክ ላይ አሁን ላይ ብሄር ብትሳደብ የሚሰጥሽ ሰው የለም። እየሰማሽ ነው። አሁን ምንድነው ፍቅር እያጫወተሽ በውስጥሽ ያለውን መርዝ ደብቀሽ ህዝብን መጋጥ ነው። አሁን ላይ እና በፊቱ አማራ ባንዲራ ለብሶ ምናምን ነገር አሁን ሽላሎና ይሄ ቀረርቶ ምናምን ነገር ጌም በቃ ቁማለች። በዚህ ሰው ባንዷል። አሁን ግን ፍቅር ያጫውትሻል። ሁሉንም ብሄረሰቦችን እኩል ባይና ያለው ታያለሽ። ውስጥሽ ላይ ያለው ግን መርዝ አልተነቀለም። በዚህ ነው ስራ መስራት የምትችይው። ገባሽ? ያ ነው አሁን እሱ አይምሮ ውስጥ የተቀረጸውና የወጋ ቢረሳ የተወጋ ይረሳም ነው። ትንሽ የተወሰነ ቢቀጣ መልካም ነው የሚል እምነት አለ። ይማሩት እንግዲህ እኛ ወሳኝ አይደለንም። ይቅርታ ቢያደርጉልን መልካም ነው ብዬ አስባለሁ። አሁን እኛ ወደ ሄለን ጉዳይ እንግባብ። ሄለን እንግዲህ ቢጫ ቱታ ለብሳ ማየት ነው የምንፈልገው። በዚህ 3 ቀንና 4 ቀን ውስጥ ቢጫ ቱታ ለብሷት እስር ቤት ውስጥ እናያታለን የሚል እምነት አለኝ። እኔም የመጀመሪያ ላይ ሆን ናችሁ ጋይስ፣ ሰላም ናችሁ ወይ? ሶል እንዴት ነህ? ደህና ነው ጋይስ፣ ሁሉ ሰላም ነው? እግዚአብሔር ይመስገን። ሰላም እንኳን ሰላም ወጣ። አልተገናኘንም።
እንኳን ደህና ቆያችሁኝ። ያው የታሰረ ላይ ያሾፈ ምን ይባል ነበረ? ያው እንግዲህ ማን ታስሮ ማን ይቀራል የሚባለው በቅርቡና ያለ እኮ ንጹህ እኮ ነው። ሶል ግን እኔ ማንም ጋር አልደርስም። የደረሰብኝ ግን ሲንበዛበዛ አይቼዋለሁ። እኔ ስንተኛ ላይ ነበር ያለችህ? ይሄ ላይ ብርቱካን ገዝተህ አለች። ብርቱካን ልላክልህ ምን ልላክልህ አለች። አሁን እኔ ካቡዝ ኤሽ ምናምን እልክላታለሁ። እዛ እንትን ደረቅ ቂጣ ማለት ነው። ደረቅ ቂጣ ምናምን እልክላታለሁ። አሁን እኔ አንድ መልእክት አለኝ። አንደኛ ቴንኪው እንደው በእውነት እግዚአብሔር ያክብርልን በልልኝ። ያው ታውቃለህ ማከሌ ማለት አያስፈልግም። እግዚአብሔር እስጥልን እድሜው ከፍ ይበል በልልኝ። እሺ። በመቀጠል ደግሞ አሁን እዚህ ላይ ነው መረባረብ ያለባቸው። ጨንጓራቸው የጨሰ እንትን ሎኬሽን ይሰጣቸው። እዛው ላይ ክስ መደራረብ ነው ያለበት። የኔ ሐሳብ ቂጥ መግባት አለባት። ብዙ ሰዎችን ቂጥ ለማስገባት እየሮጠች ነበረ። አሁን ብዙም እንትን ስላለ ቂጥ መግባት አለባት። ቴንኪው አመሰግናለሁ። አንተም እኮ መክሰት ትችላለህ እኮ በኢሜል የደረሰብህን ግፍ ሪከርዱን መላክ ትችላለህ። ዶክሻ እድላለኝ ረሱል ወይ ሰበብ ዳንዶ እሺ ኦኬ አውራሽ እንዴት ነህ? አለው እኔ አሁን ከኔ እስከ ቤቴ ሁላ ተናግራ እስከ ልጄ እስከ ሚስቴ ማስፈራሪያ አለኝ። ቦይስ እኔ አሁን እየሄድኩበት ነው። ምንም ችግር የለውም። እኔ ግን ሌሎቹም ተነሱ ነው በቃ። እኔ አንደኛ ነገር የቤትህን ቁጥር ሁሉ ተናግራለች። እስከ በሩ ተናግራለች። ሊፍቱን እንዴት መውጣት እንዳለበት በግራ በቀኝ ተናግራለች። ተዘርፏል። ሶል በዛ አማካኝነት ከቤቱ ላይ ተዘርፏል። በኃይልም ምክንያት ዱርዬ ልካት አዘርፏል። አስቀምጬ የወጣሁት ሀብት እንዳለ ተዘርፏል። ቤቴ ተነግሮ እኔ አሁን የቤቴ ቁጥር ተነግሮ ተዘርፌያለሁ። ይሄን መንግስት መላ ሊለኝ ይገባል። በቅርቡ ወደ ኢትዮጵያ ስለምትገባ እዛ ደግሞ እኔ የተዘረፍኩት ሀብት ማስፈራሪያ የደረሰው ቤተሰቦቼ ላይ የደረሰው ማስፈራሪያ ሴትዮዋ መታለች። አሁን ገባች። ሙዚቃ ከፍታ እየጨፈረኝ ነው። እንግዲህ ምን እንደሆነ አላውቅም። አሁን ገባች በቤቷ ይዛ ላይ ሙዚቃ ከፍታ መጨፈር አሁን እየተደለቀኝ ነው። እንከባበር ሚዩቱናችሁ እንከባበር ሚዩቱናችሁ። አሁንማ ሙዚቃ ከፍታ ከመጨፈር ውጪ ምን አማራጭ አላት? ምንድነው ሚዩታችን? ምንድነው የምትለው? እንስማት። ቆንጆ አትዝጊ። ቆይ እንጂ እንከባበር። አትዝጊ። ስራ ላይ ሆኜ ነው እኮ። ሌላ ሰው ማን ነው የሚያሳየው? ሌላ ሁለት ስልክ ያለው ሰው የለም? ሶል የለህም? መንገድ ላይ ነህ? አስገባኝ። እሺ እኔ እየነዳው ነው። አይቻትም አላውቅም እኮ እኔ እንደዚህ ጭራሽ በጎጃመኛ መጣችልን። ሰላም ቤተሰብ ከሰላም ነው። እንደት ናችሁ? ሁሉ ሰላም አለን። ሚዩቱን አንሳው አብዲ። ዘልቀናል ነው ባባትሽ ነው ዘልቅንብሽ ወላሂ የታራሱ ጎን ስትላየዋት ጎጃመኛ ከፍተሽ ይቅርታ ሊደረግልሽ። እውነትሽን ነው። ምን አለች? ይሄን አባሽ ምን ወንበር የምታሞቅበት እንቅጥሽ ማታላል ትክክል። ሴትዮ ራሷን ተሰድባለች። እብድ ነው።
ስትጠጣ ነው እንደ ያደረችው? ሰክራ ነው እንደ የገባችው? ጆካ ገና ተፈርዶባት እንዳይሆን ገና ላይፍ እንደገባሽ መጀመሪያ በጎጃመኛ ጨፍሪ። አንጀታችንን ልበላን ነው እንጂ በጎጃመኛ ከከፈሽ ይቅርታ ያደርጉልሻል ተብላ እኮ እውነቷን ነው። ለምን እስከ ዛሬ ዘነጡ አላለችንም? ክፈት ሚዩት ክፈት አብዲ ሚዩት ክፈት አብዲ ጎጃሜው ያው ደስ ይላል። ጎጃሜው ያምን አይት ይቅርታ አድርጉላት። ማነው ይቅርታ የሚያደርግላት? ኮፒ ሊንክ እዚህ ቤት ያለው ኮፒ ሊንክ ቤት አይተን ትገባለህ ትወጣለህ። የተስፋ መቁረጥ ጥጌ ነው ትላለህ አባት። ገና አመት ትጨፍሪያለሽ እስር ቤት ነው። በነገራችን ላይ ቤታው ቀንደኛ የሱ ሐሳብ ደጋፊ ናት። ታውቃለህ አይደል? አይደለችም። ተጣልተዋል። አልተጣሉም። ባክዋት ነው ኦይ ልብ የሚሰጣት ደግሞ ማለት ጎጃም ምን ላይ ሄደሽ የጎጃምን አፈር እየላስሽ ብትመጪ አፈር እየበላሽ ብትመጪ ይቅርታ ያደርግልሽም አይደለም። በዘፈን ይቺ እውር ባልቴት ወይ ወሬ ትጀምር። ሚዩት ነው አብዲ ሚዩት ነው። ጃሲ ሳልመረቅና ነው አራነት እንዴ የፈለገ ጎጃሜ ብሆን አር ተወልጄ እንዴ ነው ሳልመረቅን ማውራ መርቅነን ነው ዛሲ ወሬ ቆሰለ እሺ ከበሰበሱ ዝናብ አይፈሩ መሰለባት። ከበሰበሱ ዝናብ ራሷን እያጽናናች ነው። ቆይ ወሬ ሲጀምር እንከፍታታለን። ቆይ ወሬ ሲጀምር አብዲ ተው አትፈታ። አሁን ሴትዮዋ ምን ካለ ምን አይፈራም የሚባል ነገር አለ። የለም ጨልላለች። ተይ ተብለሽ ነበር። ተይ ወዴት ነው? ምንም ቻንስ የላትም። ከመጨፈር ውጭ ምንም እድል የላትም። ወሬ ሲጀምር ትከፍታታለህ። ሶል ቀጥል እስኪ ፊቷን እያየ አውራ። ሶላችን አሁን በቃ እንዳልከው አንጀት ለመብላት ነው የሚመስለው። በእውነት አንጀት ለመብላት ነው። ግን የሰው አንጀት ስቆርጥ ከርማ እንዴት ነው? ኢትዮጵያ ቴሌቪዥን ነኝ አለ የእውነት ጤና ይስጥልኝ። እኔ ተመስገን ገብረ እግዚአብሔር እባላለሁ። ጠረጴዛ በግንባሬ እየመታው ልዘግብል የእውነት ወደ በላ አንድ አንቴና ስለሰቀልክ ብቻ
የምትሰማው ዩቲንግ አይ ገብረ እግዚአብሔር ማን ነው የሚባለው? ተመስገን ገብረ እግዚአብሔር አም ሄለን ጋይስ ሀብት ምናምን ነገር ሀብታል ካልቻልክ ደግሞ ጠንቋይ ቤት ሄደህ አስተብት ዛሴ እሺ እውነትሽን ነው። ወሬ ስሰማ እንደነበረውላ አሁን የጠበቃ የምናምን የካሳውን ራስን የምትከፍላት እንደሰማት ተጠቅለተኛው አንተ ነህ ሰምተህ ያ ዘለቁ ጎጃሞች ዘለቁ ከስር ሲጠበቁ ከላይ መጡ ነው የሚለው ዘፈኑ ወይስ ከላይ ሲጠበቁ ከስር መጡ አይደል? ያ ከላይ ከስር ነበር እንደ ይጠበቅ ነው አይደል? ከላይ እንዴት ነው ፖዚሽኑ? ተምታታብኝ ገና ይወዛገብብሻል። አፍሽን ተሳስተሽ በጆሮች ትጎርሻለሽ ገና ኤቭሪቲንግ ኢዝ ኦኬ። ዩቲዩቦች የኔዎች መድዬ ቴንክ ዩ ሰላም ብያለሁ። አሚናዬ ዋትስአፕ ሃው አር ዩ ዱይንግ ሃው ዳር ዩ ብለህ ነው። እሺ ዳይሬክት ሽቀላ እሺ ያ ጅቦ ዘነጠ ጅቦዬ ዘነጠ ጠብቀው ከስር እየዋለ ውይ የሰገጤ ስብስብ ቀጥይ። አሁን ተከስሻለሁ አልተከሰስኩም። አብራሪ መሐመድ አብዱን ተይው ለማሟሟቂያ የሚሆን እኮ እንስማሽ። ለማሟሟቂያ ማን የማሟሟቂያ ምን አለ? ታሰርሽ? ያ ከእስር ቤት ነው እየዘገብኩ ያለሁት። ከኋላ ይታያችሁ መስረኛ ድምጾች ያስቸግራቸዋል። ትንሽ ቻሉት። ምን ይደረግ? እንደዛ ወሬም ፈልገ የእስረኛ ድምጽ ጠርተ ይከባ ማሲዬ ቴንኪዩ። ፔጃችን ጥበቃ ያስፈልገዋል ብዬ አስባለሁ። ከፈለጋችሁ አድርጉ። ያ ቴንኪዩ። ሸቤ ልገቢ ነው። ያ እንቶች ግን ሞቅ ማድረግ ጀምረዋል፣ ግን ማውራት አልቻለችም። እናመሰግናለን። ዶንት ሌት እንደዛ ነገር ያ ፈጠኑ፣ እውነትም ፈጠኑ። አዎ የዘፈኗ ፈጠኑ። ቴንክ ዩ ተምር። እዚህ ጋር ቡና እየጠጣሁ ሳልጨርስ ውሃ መጠጣት አልፈለግም። ለምን አታነሳም? ስማ ልንገርህ፣ እሱን እኔ ተከስሻለሁ ውሸት እንትና ብላ ለምን አታነሳም? አሁን ሴት ጀግና ታብራራው እንዳትናገሪ ተብላለች። አያንም እኮ ታብራራ። እስከምገባ ድረስ እኮ መብቷ ነው መለፍለፍ። በሶስተኛ ወገን እንትና አለች እኮ ሸቤ ልትገባ ነው የሚለውን ኮሜንት አንብባ ላሽ ስትል ምንም መልስ የለም። ቆይ ነይ ቤቱን የሚጠብቀው ማለት ሁላሽማ ይጠብቃል። እኔ እጠብቅልሻለሁ። ጉላላ ልብ እየሰጠ ዘነጡ ጎጃሞች ዘነጡ ከስር ስንጠብቅ ከላይ እየገቡ ውይ አንተ ራሱ ጥላ አሁን አይቀርልህም። ባናትሽ ነው የገባንብሽ። ካሊፋ ፕራይቬት ነህ። እኔ እኮ በጣም የሚገርመኝ አሁን ታብራራው ትውጣና ታብራራው። እኔ አልተከሰስኩም ጀግና የሆነ ምናምን ብላ ታብራራ። አብራሪ ውጭና አብራሪ ስሙን አንስተሽ ወርቁ አይተ ነው ብለሽ ስሙን አንስተሽ አብራሪው በቃ አብራሪ በሏል። አልተከሰስኩም ብላ ታብራራ። ወይኔ ይሄና እኔ ባሳዞሮቹ ቢስሚላህ ረህማንረሂም። አብዲ ምን አረካት? ሰለይኩስኪ ሽብርር ብላ ቀረች። እግዚአብሔር ከባበር ክፈቻት። አንቺ ሁለት ስልክ አለሽ፣ አንድ ከባበር ክፈች። ሌላ ሁለት ስልክ ያለው ማን ነው? እኔ የሚገርም ከባበር አላት። የጥላሁንና የመሐመድ አብዱ ማሽቃበጥ እዛ
ማመድ አብዱ አንተ ሲቀርልሃል ሚሊዮን ቴክስት ነው አንተና ያለኝ እቺን ቃላት እንደውም አንተና እሱ ናችሁ ተጻጽፋችሁ በውስጥ ያወራችኋል። እሺ አብራሪ ተናገሪ ተንፍሽ በቃሽ። ምኑ ዘፈኑ ተመጭ ተንፍሽ አንተ ያረር ሰው ነበርኩ ጎነጀምኩኝ እኮ ጎጃሚ ሆንኩኝ ማለት ጎጀምኩኝ ጥያቄ ያለ ያረር ሰው ቡላላ ግን ጭራውን ቆርላሳ ዛሬ በሰላም ጥያቄ ያለው ማን አብሮ ይገባል እሱ ጎጀምኩ ባንድ ለሊት ምን እንደቀየረሽ ያላቀም ጋይስ አይለኝ ጎጃሚ ኮፒንግ አየር ላይ ጋይስ እንደ አንቺ አይነት ማይኛ እንቀበልም አማራ ክልል ምን ሰማችሁ? እሺ ሳትደብቁ ሳትቀነሱ ምናምን እሺ ምን ሰማችሁ? ወርቁ ጀግና ይሏታል ከታች አላሳዝንም ወይ ታይ ኧረ ተው ይቅርብኝ ብዬ ማይልቴክ ሁሉንም ትቼ ከምንም ሳልሆን ተጓደኞቼ ጆከር ስማ የጨነቀው ሙቅ አነቀው አሉ ካሉ የሰው ይዤ ነው። እሺ ያገኛለሁ መገል ላይ ተኝቼ እንከባበር ሰው ስለያዝኩ ነው ቢዚ ሆኜ ነው ሰው ጋር ነው። ኧረ መኪና እንዳታስገጡኝ ማራስታክ ላይ ነው ያለው። ተው አታስቡ። ስስቅ አለቅሳለሁ 10 ጊዜ ሶፍት አነሳለሁ። ያ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ ይላል ጥቅሱ። ደስ አይል? እሺ ከተነሱ አማነኛ አትዋራም። እንደዚሁ እንዳለሽ ሰዓቷን ትጨርሳለች እንዳሽሟጠጠች እንጂ ተከስሼ ነበር ምናምን ስለሱ ወሬ አንድ ነገር አታነሳም። እሱን እኮ ፓርት ነው የምፈልገው። ታንሳ አታነሳለህ። ያ ብዙ ጽሁፍ የሚጽፉ ሰዎች እንኳን እሱ አልኩ እኮ በሶስተኛ ወገን ራሱ ስሙ እንዳታስነሽ ተብላለች ክሱ ላይ አልሰማሁም። እንወድሻለን። ቆይ ዝም በል ታንሳ። የሰማችሁት ነገር ላይ ደስ ያላችሁ አንዳንድ ጻፍ ውስጥ ደስ ያለ ደስ ብሎናል፣ ደስ ይበለን፣ ደስ ብሎናል፣ ደስ ይበላችሁ ምትሉ አንዳንድ ጻፉ። አስቦ ኮፒ ሊንክ አድርጉ ጋይስ። ኮፒ ሊንክ አየር ላይ ኮፒ ሊንክን አሰርሻት ግድ ኮፒ ሊንክ 3000 ሰው አለ። ኮፒ ሊንክ አድርጉ። ደስ ብሎናል ምትሉ አንዳንድ ጻፉ። በጣም ደስ ብሎናል፣ ደስ ብሎናል። ከደስታም በላይ ደስ ብሎናል። ካንቺ እንስማ የሚሏት አለ። ጆካ ጆከር ጀግና ይሏታል፣ ወርቁ ጀግና ይሏታል እኮ ያየለ ኮሜንት ለዛ አምባዬ መጣም ዛሬ ስስቅ ራሱ አውሪ ስለ ጉዳዩ ይሄ ነው በቃ። አሁን አመሻል እጅ ሰጠሻል ትጅበት ያርሞ መጠንቀቅ አብጂ
ጆከር ምን እየሰራች እንደሆነ ታውቃለህ? ምን አለ መሰለህ ኬዝ ላይ እንዲቀልል በውጭ ሀገር የአይምሮ ታማሚ ነኝ ካልክ ማለት ነው ኬዝ ሁላ ሊነሳልህ ይችላል። ገባ? አይቻልም። ያማ እንዳይሆን ዋና በጠበቃውና ይኸውልህ ማገገሚያ ነው የሚያስገቧት እንጂ በተአምር የአይምሮ ታማሚ ተብሎ አትከስ። እንደዚህ አይነት ጨዋታ እየተጫወተች ነው እሷ። ገባ? ለሪከርዷ ለምን እንዲመቻል ቆይ ያንን ጠበቃውና ህጉ መጀመሪያ አገባቡ እንዴት እንደሆነ ሁሉን ነገር ዘፈን ስሰማት ብላለ በስነ ስርዓት ተብተብ ካላረክ ብላለ መረጃ እኮ ያስፈልጋታል እኮ አስቲ ታዴል ኦኬ ወይ ያሬድ በፈለጋችሁ ተሰልፋችሁ ብትመጡ ማንንም ቀረቅራለሁ። ጊፍት ጋላሪውን እየተጫናችሁ ጋይስ ጊፍት ጋላሪውን እየተጫናችሁ 3000 ሰው ምንድነው ጊፍት ጋላሪ ሙሉ ከዚህ በፊት እንደዛ አይነት ፕሮሰስ ካልነበራት ውዝን 24 hours አታረገው። ዛበሻ እንስማ ስንሰማ እኛም ደንግጠናል። ማን ነበር ያለ? እኛም ስንሰማ ደንግጠናል ያለ ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱን ፍርድ ቤት ወርቁ አይተነው ለካት ነው። እኔ እኮ ሙሉ እሱን ያገኘሁት መስሎኝ ነበር። የእውነት ሙሉን ዜና ያገኘሁት መስሎኝ ነበር። እስቲ ማን ነበር እንትን ልፈልጋል ዘሚቲቱ ያ እንትኖች ያ ማን ነበር የላከልኝ? ሁይሴንድሚ ኦኬ ያ ክስ መሰረቱን ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ቲክቶከር ነኝ እንዴ ገጽ የእውነት እኔ እኮ ቲክቶከር ዩቲዩበር የሆንኩ አይመስለኝም። የሚገርማችሁ ነገር ቲክቶከር ነኝ ማለት ነው። የሆነ እንደዛ ስያሜ ነው። ኧረ የሆነ አናሳ ነገር አድርጉት። ደቀ ምን አይፈራም ነው የሚባለው። የሆነ እሺ ቲክቶከሯ አለ ቲክቶከር ነኝ እንዴ ጋይስ? እኔ እኮ የዩቲዩበር ወይ ቲክቶከር ብዬ ራሴን ጠርቼ አላውቅም። ይሁን ነኝ አናዘር ሌቭል አንቺ ሰውዬውን ነው እኮ ማንሳት ያለብኝ። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ተንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። በነገራችን ላይ አዶ አይባልም ዛበሻ አራዶ ነው የሚባለው። አረዶ አይለው ምን ለምን አረዶ ነው የሚባለው? ያ አራዶ አይደለም። you are not ፈረንጅ አፍን ያጣመም ካበሻ ነህ right? አረዶ ችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿን በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። ማንበብ ካልቻልክ ቻችቢቲ አንብብልን። እሺ ቻችቢቲ አንብብልን። እኔ ጅንኑ ጎጃሜ አለበት ብለሽ ነግረሽኛል እንጂ ያልኩት አለበት ብዬ
የኔን ማረጋገጫ ተናገረ። እሱን ለሪከርድሽ እንድንመጭሽ ነው። ዛሴት አንተ ማንበብ ካልቻልክ ቻችቢ ለምን ስሙን አላነሳችም? አሁን እኔ በአፌ የኔ ማስረጃ ማስተባበያ ነው እየመጣችው የኔ ኢንፎርሜሽን ነው ብዬ አለበት አላለም። እንዳለበት አንቺ አይደለ የነገርሽኝ ነው የሚለው ቪዲዮ የኔ ቦታ ዛሴት። ለዛም ደግሞ ለሚመለከተው አካል ጆካ እኔ አንድ ጊዜ ቆይ ልንገራችሁ። ቆይ ሚውት አርጋ ቆይ ወንድሜ አንድ ጊዜ እኔ ወርቁ አይተነው እኔን አልከሰሰኝም፣ ክስ አልደረሰኝም ትበልና ባፏ ትናገር። እኔ ካሜራ ከፍቼ ፊቴን አሳያለሁ። መከሰሷን እኮ እኔ እንዳላልኩ መረጃዎችን አጠናክሬ አስገብቻለሁ እያለች ነው። ስማ እሱን ተሳደቢ ወደኔ የሞላል ሰው ሁላ ዝም ብለህ እንደምታነባው ቃል ይሁን ከተማማስ ዩቲዩብ 10 ጊዜ ሲዘጋ ዩቲዩብ ሲዘጋ ከባለቤት ወዲያ ምን ያርዳሽ ነው የተባለ። ምናልባት መደበቅህን ያልፈለገ መስሎ በቪዲዮ ስትመጣ ጠማማ ሆነን ያገኛል። ሳይመንን ፎሎ አድርጉ ጋይስ፣ ሳይመንን ፎሎ አድርጉ። ዱባይ እና ሳውዲ አረቢያ የተለያየ ቅርንጫፎች ፀጉር ቤት አለው። በዚህ አጋጣሚ ሳይመንን ፎሎ እያደረጋችሁ ፀጉር ያከፋፍላል። ጥሩ ፀጉሮችን ይሸጣል በርካሽ ዝናውን በተስማሚ ዋጋ ይሸጣል። ፎሎ አድርጉት። ዱባይ የፀጉር ነጋዴዎች፣ የፀጉር አፍቃሪዎች፣ ሴቶች ፎሎ አድርጉት። በጥቃቅንና አነስተኛ ሚዲያ ላይ እሺ ለአንዳንድ ሰዎች ስሞች ገዘፍ ብሎ እንዲጠራ ስለተፈለገ የአንዳንድ ሰዎች መረጃ ቀጥታ ወደ አንተ ማን ሊልከው እንደሚችል አይኖይት ያምሰው ያውቃል። እንዴት ናችሁ? ሰላም ነው? እንዴት ነው? ጎጆ እንዴት ነህ? አለን። ያው ልጅ ስትሬት ገብታለች። ራሷን አሁን ለመከላከል የመጣችው እና በተደረገው ወንድማችን ባረገው ሂደት በጣም ነው ደስ ያለው። ከባለቤቱ ጋር እኔ አውቃለሁ። ከባለቤት በላይ ምን ያርዳሽ? እንዴት ተከሰስ? እኔ አልተከሰስኩም ብትል እኔ ለሌሎችም ለነማመም ሌላም ደግሞ እንዲህ አፋቸው ዝም ብሎ አልታረሙም። እነሱም ወይም ደግሞ እንትኖች ይከበራል ለማድረግ ራሳው እንግዲህ ያው ህጓንም እያያችሁ ግን ጎጄ እንስማ እያሉ ነው። እስኪ በኋላ አስተያየት ይሰጥበት። አጠቃላይ መንካት ዛኛውን ትንሽ ቆይ በኋላ አስተያየት ትሰጣለህ። ቆይ ጎጄ እንስማ። ቆይ ጭንቅላታቸው ያውቀዋል። ግን በዚህ ውስጥ ጆከር ሰላም ነው? እንዴት ነህ? ሰላም ነው ወይ? ናፍቀኛል። ቆይ አንድ ጊዜ ዝም በሉ። አንድ ጊዜ ኧረ በእናትህ አንድ ደቂቃ በቃ። የሆነ መክያ የምትባለውን ስለምትፈልግ አስገባትና ይወጣል። ችግር የለውም። ነገ አሁን ሌላ አጀንዳ ላይ ነው ብራዘር። እሺ በውስጥ ጽፍልሃለሁ። በቃ ወይ ጽፍልሃለሁ። አይ መልካም። እሺ ሰላም ነው። አስተምረኸኛል። ይሄን ያህል ዲቴል የተካሄደው ደረጃ የተካሄደው ስለምታከብሩኝ ነው። እኔ እንደማከብራችሁ እናንተም እንደምታከብሩኝ የተረዳው። ቴንክ ዩ። እሺ ወዴት ግቡ? ለሚመለከተው አካል ለጅንኑ ጎጃሜም ወይ ከደረሰው ወፊ ነግረው የሚሆን አናውቅም። ስሙን ጥሪ ወይ እዚህ ማልናገራቸውን ነገሮች ብዙ የሆዴ ነገር ኖርማል ነገር ያለ እሺ እንደሰው ጀስት እንደሰው እኔ አንድ ሰው ቀርቦ ካናገረኝ እንደኔ በጣም ግልጽና ለሌላ አጀንዳ እያናገረኝ ነው ብዬ ማላስብ ሰው
በእንደዚህ አይነት መንገድ አንገታችን ልትበይ አራራራ በጭራሽ አንገታችን እኛ ተቆልፏል። እሺ ነገር አልገባኝም ካላችሁ በምትፈልጉት ደረጃ መሄድ ትችላላችሁ። በቃ እዛ ሴት ይውዬ ነኝ አንዴ ከልቤ ነገርኳችሁ። ራይት አይደል? በቃ ከዛ በላይ ድራማውን እንፈልገዋለን። ጥቃቅንና አነስተኛ ማይንዶች ስለኛ ሲጨፍሩ ደስ ይለናል የምትሉ ከሆነ ሂዱ። የሚያስገምታችሁ እራሳችሁ። 13 ዓመትና ምናምን እስር ቤት ነበርኩኝ እና ስንት መከራ ያሳለፍኩ ሰው ነኝ ለሚል ሰው ሄለንን ከስሻታለሁ ብሎ ህይወቱ የሚበለጽግ ወይም ደግሞ ስሙ የሚታደስለት መስሏችሁ ከታያችሁ ፕሊስ ዱይት። እሺ፣ ምክንያቱም በስነ ስርዓት ነገርኳችሁ። ሪከርድ አድርጓት፣ ይሄንንም ሪከርድ አድርጓት። ሪከርደሮች ሪከርድ አድርጓት። አንዳንድ ቃላቷን ሁሉንም ሪከርድ አድርጓት። ዝም ብዬ አጀንዳ ሆኜ ሌላ ተልእኮ ኖሮኝ ምናምን እንዳልተናገር ጀስት ቤዚክ ኦፍ ኢንፎርሜሽን እንደሆነ አሳይቻቸዋል። ችግር የለም። ክስ ካለች ክሱና እንትኑ እሱ ላይ ስለሆነ አሁን እኮ እየመጣ የሚት አርግማ ቢሆን እናንተ ሌቭል ያሉ ሰዎች እኔን የማያውቁኝ በእናንተ ምክንያት እንዲያውቁኝ እያደረጋችሁ በእናንተ ምክንያት እንዲያውቁኝ እያደረጋችሁ ቴንኪው ቢላ እና በእኔ መጎዳት ውስጥ እኔ ነኝ አይ ቲንክ እንትንም እዛ ሴት አንድ ሰው ከልቤ ስነግረው ኮፒሊንግ 10,000 ኮፒሊንግ ወደ ሌላ ነገር ከወሰደ እንደኔ በጣም ጨካኝ የሚሆን ሰው የለም። እናንተ ላይ ላልጨክን ይችላል። የዛሬውን ሄለን የፈጠራችሁት እንደናንተ አይነት ሰዎች ናቸው። እዛ ሴት ብዙ መጓዙ ምናልባት እኔም ስላልፈለኩት ሊሆን ይችላል ወይ ደግሞ ስላላሰብኩት እንደ አንድ ተራ ባለጌ ሰው ተንቄ የምተው መስሎኝ ነበር። ግን እንደምከበር እኔ እንደማከብራችሁ ስላከበራችሁኝ ቴንክ ዩ። ጥሩኝ ቀለለውታል። ግን ሄለንን ማናት ሄለን ሲባል ምን ብሎ ነው የሚያስረዱት? ምንድነው የምትለው? ባለጌ በመሆንሽ ላንቺ አንድ ጊዜ ላንቺነት ሳይሆን አብሽን ሳይበር ላይ ወጥተሽ በአንቺ ምክንያት ሪከርድ ተደረገ ማያደርግሽ እንኳን እሱ ነው ነቅሻለሁ። ጥምባዳ እንዴት እንደዚህ አይነት ሸርሙጦች ጋር እንደነ ቡቺና እንትና ጋር እንዴት ብዬ በጣም ነበር የቆጫችሁ። ገብቶልሻል። እሱን ኮፒ ሊንክ ገዝ የተሰጠኝ ቦታ ልክ አልነበረም ከተባለ ከእንደዚህ አይነት ጥቃቅና አነስተኛ የሰው ክብር አይደለም የራሳቸውን ክብር ከማያውቁ ጋር እናቴ ትሙት ያታዟዙሪ ተረጋጋ። ነገር ልክ ያለው ያ ነገር አይ የምትሉ ከሆነ እናቴ ትሙት ሳይመንን ፎሎ አድርጉት ጋይስ። ጸጉር የምትፈልጉ ጸጉር ማከፋፈል የምትፈልጉ በዚህ በየዜናችን መካከል ላይ ፎሎ አድርጉት። በነገራችን ላይ ላንቺ ቆይ አንድ ጊዜ ላንቺ ሳይሆን ክብር አንቺ ተንቀሽ ተፈርተሽ አይደለም። አንቺ ግን መቀጣጫ ትልቅ መልእክት ስለሆነ ያስተላለፍሽው በማነስሽ አንተሽ እንድትገኝ መደረግ ስላለብሽ 4 ነጥብ ወንድ ልጅ ነው የተናገርኩት። ዛሴት እስኪ ወንድ ኮንሽ ስሙን ጥሩ ይሏታል ታውቃለህ። ወንድ ስሙን ጥሩ ይሏታል። መንገድ በስነ ስርዓት ተናገረ። እየጻፉላት እኮ ነው። መረጃም ልክ ያለው አይ
ሚዲያ ላይ ምድረ ጥቃቅንና አነስተኛ ማይንዶች ክብር የሌላቸው ቆሻሾች ሚዲያ ላይ ደጋግሞ ሲያደርጉ ሲነገሩ ይመቸናል ከተባለ ፕሊስ ሂዱ። ስለቀም ያለሽ የዱባይ አሽቃባጮችሽ ራሱ አይቀርላቸውም። በዚህ ሳምንት ጠብቅ። ማን ከስርሽ ለአንቺ እንደሚያሽቃብጥ ማን ስሙን እንደሚያነሳ ምንም አቀር ምንም ነገር አላለ። ራሱን ማስከበር እንዴት እንደሆነ ያሳያቸዋል። የት ያውቃቸዋል? እናንተ ማንም አያውቃችሁ። እንደ ስራውን የምንሰራው እኛ ነን። እንደ አንድ ወንድም ማለት እኛና እናንተ እኩል ስለሆነ ስራዬ ብሎ እናንተ ቁጭ ብሎ ያድምጥ። እሱ ሲነካኛ ደግሞ ያመናል። እዚህ ያለው